በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የጀመርነውን ጸሎት ነው በተከታታይ እያየን ያለነው። ዛሬ አምስተኛውን ክፍል እናያለን። መነሻ የሚሆነን የዕለት እንጀራችንን ዛሬ ስጠን የሚለው ይሆናል። የዕለት እንጀራችንን ዛሬ ስጠን። እንግዲህ መድኃኒታችን ኢየሱስ ክርስቶስ ይህንን የጸሎት ክፍል ሲያስተምረን ወይም ደግሞ የዕለት እንጀራችንን ዛሬ ስጠን በማለት ስንጸልይ ከዕለት እንጀራ ያለፈ ትርጉም እንዳለው፣ ሆዳችንን ከመሙላት ያለፈ ትርጉም እንዳለው ነው ዛሬ በዋናነት የምናየው። ይህ ጸሎት ከዕለት ጉርስ ያለፈ መልእክት እንዳለው በዋናነት እናያለን። ስለዚህ መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባችኋለሁኝ። አንደኛ የዕለት እንጀራችንን ዛሬ ስጠን ስንል ዕለታዊ ሁኔታዎችን ሁሉ የሚመለከት መሆኑን መረዳት ይገባናል። በኑሯችን፣ በዕለት ተዕለት እንቅስቃሴያችን፣ በዕለት ተዕለት ሕይወታችን፣ አጠቃላይ በዕለታዊ ኑሯችን ሁሉ የሚያስፈልጉትን ነገሮች እንዲሰጠን እየጸለይን መሆኑን መረዳት ያስፈልጋል። ሰላም፣ ጤና፣ በሰላም ወጥቶ መግባት፣ በሰላም ተኝቶ መነሳት፣ እነዚህ ነገሮች ሁሉ በዕለታዊ እንቅስቃሴያችን እጅግ አስፈላጊ ስለሆኑ እነዚህ ነገሮች ከሌሉ ደግሞ የሰው ልጅ የዕለት እንጀራውንም በአግባቡ መብላት ስለማይችል የዕለት እንጀራችንን ስጠን ስንል በአጠቃላይ በዕለታዊ እንቅስቃሴያችን በዕለታዊ ሕይወታችን የሚያስፈልጉንን ነገሮች ሁሉ ከእርሱ መጠየቃችን እንደሆነ መገንዘብ ያስፈልጋል። ምክንያቱም ይህ ባይሆን ኑሮ አንድ ሰው የዕለት እንጀራ በቤቱ እያለው ተትረፍርፎ እያለ ለዕለት አይደለም ለቀናት ለወራት ከዛም በላይ የሚሆን ምግብ በቤቱ ሞልቶት እያለ በየዕለቱ የዕለት እንጀራችንን ስጠን በማለት ባልጸለየም ነበረ። ስለዚህ የምንበላው እያለን ሁሉም ነገር በቤታችን እያለ እንኳ የዕለት እንጀራችንን ስጠን ስንል ዕለታዊ ሁኔታዎቻችንን ሁሉ እርሱ በምሕረቱና በቸርነቱ እንዲጠብቅልን፣ ሰው መብላት የሚችለውም የእግዚአብሔር ሰላም የእግዚአብሔር ምሕረት ከኛ ጋር ሲሆን፣ ጤና ሲኖረን። ምክንያቱም ሰው በቤቱ ያለውን እንኳ መብላት የሚችለው አጠገቡ ያለውን እንጀራ መብላት የሚችለው ወጥቶን በኪሱ ብር እያለው ያለውን ገዝቶ መብላት የሚችለው እንቅስቃሴው፣ መውጣት መግባቱ፣ ውሎው ሰላማዊ ሲሆን፣ ሁሉም ነገር ሲከናወንለት፣ ጤናማ የሆነ ሁኔታ ሲኖር ነው መብላት የሚችለው። ስለዚህ የዕለት እንጀራችን እነዚህን ነገሮች ሁሉ የያዘ መሆኑን ልናስተውል ያስፈልጋል። ስለዚህ እግዚአብሔር በጤና በምሕረት ብዙ ነገሮቻችንን ካልጠበቀ የሰው ልጅ እየበላም አውትን ብሎት ይሞታል። ስለዚህ ሁሉንም በምግባችን ባለንም በሌለንም ነገር ሁሉ እርሱ እንዲጠብቀን ዕለታዊ እንቅስቃሴያችንን ሁሉ ዕለታዊ ሕይወታችንን ሁሉ በሚያስፈልገን በማንኛቸውም ነገር ከእርሱ ዘንድ የሚያስፈልገንን እንዲሰጠን መጸለያችን እንደሆነ መረዳት ተገቢ ነው። መድኃኒታችን ኢየሱስ ክርስቶስ ለነገ አትጨነቁ ለቀኑ ክፋቱ ይበቃዋልና አለ። የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ለነገ አትጨነቁ ለቀኑ ክፋቱ ይበቃዋልና። ስለዚህ የቀኑ ክፋት ብዙ ስለሆነ በአንድ ቀን ብቻ የሰው ልጅ ብዙ የክፋት አይነቶችን ስለሚያልፍ በብዙ ውጣ ወረዶች በብዙ የተለያዩ ክፉ ነገሮች ሁሉ ስለሚያልፍ ያቺ ዕለት በአምላካችን በእግዚአብሔር ዘንድ ከምንበላው እንጀራ ጀምሮ ማንኛቸውም ነገሮች ሁሉ ከእርሱ ዘንድ ሰላምና ጤና ምሕረት እንዲሆንልን ቀኑን ሁሉ እርሱ በምሕረቱ እንዲጠብቀን የዕለት እንጀራችንን ስጠን ስንል
እነዚህን በቀኑ የሚከሰቱ ነገሮች ሁሉ ጤናማ እንዲሆኑ ከእርሱ ዘንድ በጎነቱን እንዲሰጠን መጸለያችንን እንደሆነ መገንዘብ ተገቢ ነው። ሁለተኛው የዕለት እንጀራ እርሱ መሆኑን እንድናምን ነው። የዕለት እንጀራ እርሱ መሆኑን እንድናምን፣ ሰው በራሱ የኔ ነው የሚለው እንደሌለ፣ ሁሉን የሚሰጥ እርሱ እንደሆነ፣ መጋቢ እርሱ እንደሆነ፣ የሚያኖር እርሱ እንደሆነ፣ ሁሉ ከእርሱ እንደሆነ እንድናምን የዕለት እንጀራችንን ዛሬ ስጠን በማለት ጸልዩ ሲል ክርስቶስ አስተማረ። ቅዱስ ዲዮስቆሮስም በመጽሐፈ ቅዳሴው ላይ እንደገለጸው ማሄዌ ኩሉ መጋቤ ኩሉ መሴሴ ኩሉ፣ አቤቱ አንተ የሁሉ መድኃኒት ነህ፣ ሁሉን የምትጠብቅ ነህ፣ ሁሉን የምትመግብ ነህ ሲል ገልጿል። አንተ የሁሉ መድኃኒት ነህ፣ ሁሉን የምትጠብቅ ነህ፣ ሁሉን የምትመግብ ነህ። ስለዚህ ሁሉም ከእርሱ ነው ማለት ነው። የቀን ውሏችን፣ የቀን አስፈላጊ ነገሮቻችን ሁሉ ጥበቃው ከእርሱ፣ መድኃኒትነቱ ከእርሱ፣ መጋቢነቱ ከእርሱ፣ ወጥቶ መግባት ሁሉ ከእርሱ መሆኑን እያሰብን በዕለታዊ አስፈላጊ ነገሮቻችን ሁሉ የዕለት እንጀራችንን ስጠን በሚል እንድንጸልይ አስተምሯል። ቅዱስ ዮሐንስም በቅዳሴ ዮሐንስ ወልደ ነጎድጓድ ላይ ሳታጎድል ለሁሉ ትመግባለህ፣ ሳትዘነጋ ለሁሉ ታስባለህ፣ ቸል ሳትል ሁሉን ትሰማለህ፣ ሳትቀበል ለሁሉ ትሰጣለህ፣ ሳትተኛ ሁሉን ትጠብቃለህ ሲል እርሱ ሁሉንም እንደሆነ፣ መጋቢ እርሱ እንደሆነ፣ ጠባቂ እርሱ እንደሆነ፣ ቸል የማይል በማንኛቸውም በመኝታችንም በእንቅስቃሴያችንም በምንመገበውም ነገር ቢሆን በጥበቃም በሁሉም ረገድ እርሱ ስለሆነ በየዕለቱ ከእርሱ ዘንድ በሕይወታችን የሚያስፈልገንን ነገር ሁሉ መጠየቃችን መሆኑን ከዚህ ጸሎት ይህንን እውነት እንረዳለን። ልበ አምላክ ዳዊትም የሁሉ ዓይን አንተን ተስፋ ያደርጋል ማለቱ ይታወቃል። የሁሉ ዓይን አንተን ተስፋ ያደርጋል፣ ምግባቸውን በየጊዜው ትሰጣቸዋለህ፣ ሕይወት ላለው ሁሉ መልካምነትን ታጠግባለህ ብለዋል። ሕይወት ላለው ሁሉ መልካምን ታጠግባለህ፣ ሁሉን ትመግባለህ አለ። ለሁሉም በየጊዜው ምግባቸውን ትሰጣቸዋለህ አለ። ሕይወት ላለው ሁሉ መልካምን ታጠግባለህ፣ ሕይወት ላለው ሁሉ። ስለዚህ ሁሉም በእርሱ፣ ሁሉ ከእርሱ፣ ሁሉ ለእርሱ መሆኑን እያሰብን ከዕለት እንጀራ በላይ የሆነ ስጦታ በየዕለቱ ከአምላካችን ከእግዚአብሔር ዘንድ እንደሚያስፈልገን የምንጸልየው ጸሎት ነው። የዕለት እንጀራችንን ዛሬ ስጠን የሚለው ጸሎት እነዚህን ሁሉ ያስረዳል። እንግዲህ እኛ እንደ አንድ ክርስቲያን የዕለት እንጀራችንን ስጠን ስንል ሆድን ከመሙላት ያለፈ፣ ከዕለት ጉርስ ያለፈ ስጋዊ እርካታችንን ከማርካት ያለፈ ትልቅ ትርጉም ያለው መሆኑን መገንዘብ ይገባናል። ምክንያቱም የእግዚአብሔር ቃል መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል፣ ስጋ ግን ለጌታ ነው ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 13 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ሁለቱንም ያጠፋቸዋል፣ ስጋ ግን ለጌታ ነው። ስለዚህ የምንበላው ምግብ ለጌታ ክብር መሆኑንም እንድናስብ የዕለት እንጀራችንን ስጠን ስንል በምንበላው እንጀራ እግዚአብሔርን ለማክበር መሆኑንም የምናስብበት የጸሎት ክፍል ነው። እያንዳንዳችን የዕለት እንጀራ ስጠን ብለን ስንጸልይ የምንበላው ለመኖር እንደሆነ ሁሉ የምንኖረው ደግሞ ለእግዚአብሔር ክብር መሆኑንም የምንረዳበት የጸሎት ክፍል ነው። መድኃኒታችን ኢየሱስ ክርስቶስ ለሚጠፋ መብል አትስሩ ያለው ከዚህ የተነሳ ነው። ምክንያቱም የሰው ልጅ ለሚጠፋ መብል ለመኖር ሳይሆን፣ በሚጠፋ መብል ሆዱን ለመሙላት ሳይሆን በመብላት እግዚአብሔርን ለማክበር መሆኑን
ከዚህ የጸሎት ክፍል በብዙ መልኩ እንማራለን። አንድ አባት የዕለት እንጀራዬን ስጠኝ እያለ የሚጸልይን ሰው ሰሙና እንጀራ ያስፈለገ ለምንድን ነው በማለት ጠየቁት ይባላል። ለመብላት ሲል ይመልስላቸዋል። የምትበላው ለምንድን ነው በማለት ደግሞ እንደገና ይጠይቁታል። ለመኖር ሲል ይመልስላቸዋል። አሁንም እኛ አባት የምትኖረውስ ለምንድን ነው በማለት ጠየቁት ይባላል። ስለዚህ እኛ የዕለት እንጀራችንን ለመብላት ሲሰጠን የምንበላው ደግሞ ለመኖር የምንኖረው ደግሞ ለእግዚአብሔር ክብር፣ ስጋችን ለእግዚአብሔር ክብር፣ መንፈሳችንም ነፍሳችንም ለእግዚአብሔር ክብር ለመኖር እንደሆነ መገንዘብ ተገቢ ነው። ሐዋርያው ቅዱስ ጳውሎስ አሁን በስጋዬ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ባለ እምነት የምኖረው ነው ይላል። ገላትያ ምዕራፍ 3 ቁጥር 20 ላይ አሁን በስጋዬ የምኖርበት ኑሮ በወደደኝና ስለ እርሱ በወደደኝና ስለ እኔ ራሱን በሰጠው በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ። የእኔ ኑሮ ማለት እኔን በወደደኝ በእግዚአብሔር ልጅ ራሱን ለእኔ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው። ኑሮ ማለት ይህ ነው አለ። የወደደኝን እግዚአብሔርን በማክበር የእርሱን ፈቃድ በመፈጸም የምኖር በስጋ የምኖርበት የምንበላ የምንጠጣው በስጋችን ለመኖር ነው። ስለዚህ የምንኖረው ደግሞ ለእግዚአብሔር ክብር ስለሆነ ስጠኝ፣ የዕለት እንጀራችንን ስጠን ብለን እንጸልያለን። በተመሳሳይ መልኩ በፊልጵስዩስ መልእክቱም ሐዋርያው ጳውሎስ የፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 6 ባለው ክፍል ላይ በስጋ መኖሬ እግዚአብሔርን ለማክበር የእግዚአብሔርን ፈቃድ ለመፈጸም እንደገናም ደግሞ ለእናንተ አስፈላጊ ስለሆነ እንጂ ወደ ክርስቶስ ለመሄድ እናፍቃለሁ ሲል ገልጿል። የፊልጵስዩስን ክርስቲያኖች የኔ መኖር ማለት ለእናንተ የወንጌል አገልግሎት እንዳገለግል እናንተን በመንፈሳዊ ሕይወታችሁ ለማብቃት ለማጠናከር ከእግዚአብሔር ጋር ያላችሁን መንፈሳዊ ህብረት እንድታጠናክሩ ለእናንተ የወንጌል አገልግሎት ለማገልገልና ለአምላኬ ለእግዚአብሔር ክብር እንጂ እኔ ወደ ክርስቶስ ለመሄድ እናፍቃለሁ። ናፍቆቴ ወደ ክርስቶስ ለመሄድ ነው። ነገር ግን በስጋዬ መኖሬ ደግሞ እናንተን ለማገልገል ለእናንተ ጥቅም ደግሞም ለአምላኬ ለእግዚአብሔር ክብር ነው ሲል የገለጸውን እናገኛለን። ስለዚህ የዕለት እንጀራችንን ስጠን በማለት ስንጸልይ ለአምላካችን ለእግዚአብሔር ክብር ለመኖር መሆኑንም ማሰብ ይገባናል። ለዚህ ነው ከወዲህ ያለፈ ትርጉም አለው የሚለውን ርዕስ የመረጥኩት። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ስለ አይሁዳውያን ባስተማረበት ሰፊ ትምህርቱ ላይ አባቶቻችሁ በምድረ በዳ መና በሉ፣ ሞቱ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ እኔ ነኝ በማለት የሕይወት እንጀራ በሆነው በእርሱ አምነው እንዲድኑ ማስተማሩ ይታወቃል። ምክንያቱም ሰው የዕለት እንጀራ በመብላት ብቻ መኖር ትርጉም ስለሌለው የአባቶቻቸውን ታሪክ ጠቅሶ መድኃኒታችን ኢየሱስ ክርስቶስ ይህንን ትምህርት አስተማራቸው። አባቶቻቸው እኮ መና በሉ ግን ሞቱ። ላለመሞት ግን ይህንን የሕይወት እንጀራ ብሉ፣ በእኔ የሆነውን የሕይወት እንጀራ ብሉ፣ እኔ የዘላለም ሕይወት ነኝ፣ በእኔ በማመን የዘላለምን ሕይወት አግኙ በማለት ማስተማሩ ይታወቃል። ይህንን ልበ አምላክ ዳዊትም በመዝሙረ ዳዊት መዝሙር 77 ቁጥር 29 እና 30 ላይ በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም፣ መብላቸውም ገና ባፋቸው ሳለ የእግዚአብሔር ቁጣ በላያቸው ላይ መጣ፣ ከእነርሱም ከፍ ያሉትን ገደለ፣ የእስራኤልንም ምርጦች አሰናከለ ሲል እነዚህ ሰዎች ባለመታዘዝ እግዚአብሔርን በመፈተን መጋቢያቸውን ፈጣሪያቸውን በመፈተናቸው ምክንያት የተሰጣቸውን ምግብ እንኳ ሳይበሉ እንደሞቱ
ስለ ብሉይ ኪዳን ታሪክ በብሉይ ኪዳን የተፈጸመውን የእስራኤላውያንን ታሪክ በምድረ በዳ የሆነውን ታሪክ በዚህ መንገድ ገልጾት እናገኛለን። ስለዚህ የዕለት እንጀራችንን ስጠን ስንል ያለውን ጥልቅ ሐሳብ፣ ጥልቅ መረዳት እርሱ እንዲሰጠን የሚሰጠን የዕለት እንጀራ ብቻ ሳይሆን ብዙ የሚያስፈልጉ ነገሮቻችን ለሕይወታችን፣ ለእንቅስቃሴያችን በሚያስፈልጉን ነገሮች ሁሉ እርሱ እንዲሰጠን የሰማይ አምላክ እርሱ አባታችን እንዲሰጠን ደግሞም እርሱ በሰጠን ስጦታ እኛ ለእርሱ ክብር እርሱን በመታዘዝ እንደ ቃሉ እንድንኖር መሆኑን የዕለት እንጀራችን ዛሬ ስጠን የሚለውን በዚህ መንገድ መገንዘብና መረዳት ተገቢ ነው። ስለዚህ የጸሎቱ ዋና ዓላማ እግዚአብሔር ፈጣሪ ዓለማት መጋቢ ዓለማት መሆኑን እርሱን በፍጹም ልብ በማመን የሚያስፈልገንን የሚሰጠንም እርሱ እንደሆነ እንድንረዳ የራሳችን ምንም ነገር እንደሌለን እንድናውቅ አለን የምንለው ሁሉ ከእርሱ እንደሆነ የሚያስፈልገንንም ደግሞ የሚሰጠን እርሱ እንደሆነ በእርሱ ላይ መደገፋችን እርሱ እውነተኛ አባታችን መሆኑን እርሱ እውነተኛ መጋቢያችን መሆኑን ከዚህ ጸሎት እነዚህንና ሌሎችንም ሐሳቦች አንስተን ማየት መገንዘብ እንችላለን። እንግዲህ ሶስተኛ የዕለት እንጀራችንን ስጠን የሚለው ጸሎት ስጠኝ ሳይሆን ስጠን በማለት ነው መድኃኒታችን ኢየሱስ ክርስቶስ ያስተማረን። ስጠኝ ማለት ግላዊ ፍላጎት ላይ ያተኮረ ሲሆን መድኃኒታችን ኢየሱስ ክርስቶስ ግን ስጠኝ ብላችሁ ጸልዩ፣ ይህ ማለት ሌሎችንም ማሰብ እንደሚገባ ሌሎች የሚበሉት የሌላቸው በተለያየ ችግር ውስጥ ያሉ ምክንያቱም ከዕለት እንጀራ በላይ ነው ብለናልና በሕይወታቸው በሚያስፈልጋቸው ነገር ሁሉ እግዚአብሔር እንዲሰጣቸው ሌሎችንም እያሰብን እንደሆነ ለማስታወስ ስጠኝ በማለት እንጸልያለን። ስለዚህ ስጠን ስንል ሌሎችንም እያሰብን እንደሆነ የተቸገሩትን ሁሉ በጸሎት ማሰባችን እንደሆነ ይህ ጸሎት ግላዊ ፍላጎትን ብቻ የሚገልጽ ሳይሆን ሁሉንም የሚወክል ስለሆነ ስጠኝ ብላችሁ ጸልዩ ሲል አስተማረ። ስለዚህ አሁንም የዕለት ምግብ አጥቶ በየመንገዱ የወደቁ የተቸገሩ የተለያየ ችግር ውስጥ በጤና መታወክ በሰላም እጦት ውስጥ ያሉትን ሁሉ በዕለት ተዕለት እንቅስቃሴያቸው በብዙ ችግርና ጭንቅ ያሉትን ሁሉ እርሱ በምሕረት ዓይኖቹ እንዲመለከትልንና የሚያስፈልጋቸውን ነገር ሁሉ እንዲሰጣቸው ቅዱስ ፈቃዱ ይሁንልን። እንግዲህ ሌላው የመጨረሻው እንግዲህ ስጠን ስንል የዕለት እንጀራችንን ስጠን ስንል በራሳችን አቋራጭ መንገድ ሳይሆን እርሱ በአባትነቱ እንዲሰጠን ከእርሱ ዘንድ የሆነውን እየጠየቅን መሆኑን መገንዘብ ይገባናል። ስጠን ስንል ሁሉ ካንተ ነው፣ ካንተ ዘንድ የሆነውን ስጠን። እኛ በራሳችን መንገድ በራሳችን አቋራጭ አንተን በሚያሳዝን መንገድ እንዳንመገብ ካንተ ዘንድ የሆነውን በግፍ በክፋት መንገድ ሳይሆን አንተ በአባትነት የምትመግበውን ምግብ ስጠን። በራሳችን ፍላጎት በራሳችን ፈቃድ በመሄድ የምንመገበው ምግብ ሳይሆን ከአንተ ከአባታችን የዕለት እንጀራችንን ስጠን ማለታችን እንደሆነ መረዳት ተገቢ ነው። እርሱ በአባትነቱ ብቻ በየዕለቱ የሚያስፈልገንን የዕለት ምግብ በየዕለቱ የሚያስፈልገንን አስፈላጊ ነገሮች ሁሉ እርሱ በአባትነቱ እንዲሰጠን እየጠየቅን መሆናችንንም መገንዘብ ተገቢ ነው። ጠቢቡ ሰሎሞን የኃጢአትን እንጀራ ይበላሉና የግፍንም የወይን ጠጅ ይጠጣሉና ሲል የገለጸዋል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 17 ላይ የኃጢአትን እንጀራ የሚበሉ የግፍንም የወይን ጠጅ የሚጠጡ ሲል ገልጸዋል። ስለዚህ በኃጢአት ከሚገኝ እንጀራ በግፍ ከሚገኝ መብል መጠጥ ሳይሆን ከአንተ ከአባታችን ዘንድ የሆነውን ምግብ ስጠን እያልን መሆኑን ጸሎቱ ይህንን ያስተምረናል። በቀጣይ ደግሞ እንደ እግዚአብሔር መልካም ፈቃድ
ስድስተኛውን የጸሎት ክፍል እየላችሁ ቀርባለሁኝ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።